رمضان مزرعة العباد لتطهير القلوب من الفساد فأد حقوقه قولا وفعلا وزادك فاتخذه للمعاد فمن زرع الحبوب وما سقاها تأوه نادما عند الحصاد. الحمد لله ولي الصالحين وصلى الله وسلم على عبده ورسوله محمد إمام المتقين وعلى آله وصحابته الغر الميامين وبعد. زارين درئسي مرتنا شهر رمضان الذي أنزل فيه القرآن يورد بتنتلق يا رمضان ورنا الله سبحانه وتعالى نزهن كناتنا ቦታዎች ለኛ ለይቶ ሲያቀርብልን የተለያዩ አምልኮ ዘርፎችን በመስራት ደግሞ በመልካም ጎዳና ላይ እንድንሽቀዳደም በር ሲከፍትልን ይህ ነገር እኛ አላህ Subhanahu Wa Ta'ala ይበልጥ እንድንወደው ወደሱ ይበልጥ እንድንቀርብና ተግባራዊ በሆነ መልኩ ደግሞ ምስጋናችንን ለሱ ብቻ እንድናደርስ የተከፈቱልን ታላላቅ መድረኮች ናቸው። ለዚህም ነው አላህ Subhanahu Wa Ta'ala ይህንን የረመዳንን ወር ደንግጎልን ከዛ በኋላ ይህ ወር ካበቃ በኋላ ወደ ዒድ ሰላት ስንሄድ ምን ማድረግ እንዳለብን ሲጠቆመን ወሊተከብሩላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን አላህ Subhanahu Wa Ta'ala ስለመራችሁ እሱን እንድታመሰግኑት እንድታልቁትና የሱን ታላቅነት እንድታወጁ እሱንም እንድታመሰግኑ ይላል አላህ Subhanahu Wa Ta'ala። ታዲያ ከዚህ የምንገነዘበው በእንደዚህ አይነት ታላላቅ ወራት በእንደዚህ አይነት ታላላቅ አጋጣሚዎች የሚሰሩ ዒባዳዎችን ስንፈጽም አላህ Subhanahu Wa Ta'ala እያመሰገነን መሆን ይጠበቅበታል። ግን ምስጋና በምላስ ላይ ብቻ የተገደበ እንዳይመስል የምንሰራው መልካም ተግባር የምናከናወነው ጥሩ ስራ ሁሉ እንደ ምስጋና ይቆጠርልናል። በዚህም የተነሳ ረመዳንን እኛ ከጅማሬው አንስቶ ስንጾም በውስጡ ልንቀስማቸው የሚገቡ ታላላቅ ትምህርቶች አሉ። እነዚህ ትምህርቶች አንድ ሰው በመድረክ ላይ ቁጭ ብሎ የሚያስተምረን የምናዳምጠው የምናነባው አይነት ትምህርት አይደለም። ተግባራዊና ውስጣቸው ገብተን በአይናችን የምናያቸው በህዋሳችን የምንዳሰሳቸው ትምህርቶች ናቸው። ነገር ግን ብዙዎቻችን አናስተውልም። እነዚህ ትምህርቶችን ተግባራዊ መሆናቸውን መጥቀስ ያስፈልገኝ ብዙ ሰዎች ስለማያስተውሉት አሁን በመንጠቅሳቸው አንዳንድ ቁም ነገሮች ላይ ትኩረት አድርገን ጆሮአችንን ሰጥተን በደንብ አዳማጭ እንድንሆን ፈልጌ ነው። እንደምታውቁት ተግባራዊ ትምህርትና በየቦታው የሚነገር ወይ የሚሰማ ወይ የሚነበብ ትምህርት ይለያያል። እሳት ያቃጥላል የተባለ ህፃን ልጅ እሳት እንዳቃጠለው ህፃን ልጅ አይደለም። እናም እነዚህ ቁም ነገሮችን አጠር ባለ መልኩ ኢንሻአላህ ከመቅረቤ በፊት ከነዚህ ቁም ነገሮች ጋር በአጠቃላይ የተያዘ አንድ ሁላችንም እናውቀው የሚገባ ቁም ነገር አለ። እሱም ረመዳን ማለት ራሳችንን ከተወሰኑ ነገሮች መቆጠብ እንደሆነ እናውቃለን። ሲያም የሚለው ወይም ጾም የሚለው በአረብኛ ጥሬ ትርጉሙን ስናየው ኢምሳክ ነው። ከሆኑ ነገሮች ራሳችንን መቆጠብ ማገድ በአጠቃላይ ኢምሳክ ነው። ይህ ሲያም ይባላል በቋንቋ ደረጃ ራሱ ማለት ነው። ኢኒ ነዘርቱ ሊርረሕማን ሰውመን ፈለን ኡከሊመ ልየውመ ኢንስያ መርየም እኔ ዛሬ ለአላህ Subhanahu Wa Ta'ala መጾምን ነድር አድርጌያለሁ ተስያለሁ ስትል ከምግብ አይደለም የተቆጠበችው ሰውን ከማናገር ነው። ለዚህም ነው ምን ይባላል ኸይሉን ሲያሙን ወኸይሉን ገይሩ ሳኢመቲን ተሕተ ልዐጃጅ ወእኽራ ተዕልኩ ልጁማ ጾመኛ የሆነች ፈረስ የሚል በአረብኛ ላይ የተጻፈ ግጥም ስታገኝ ፈረሶችም ይጾማሉ ወይ እንዳትል የተፈለገው ከምግብ መቆጠባቸው ነው። ይሄ ደግሞ እንዲሆን የተደረገበት ምክንያት ያው ወይም ደግሞ ሰበቡ አፋቸው በልጓም መታሰሩ ነው። ስለዚህ ጾም ማለት ከሆኑ ነገሮች ራሳችንን መቆጠብ ነው። በረመዳን ራሳችንን የምንቆጠበው አላህ Subhanahu Wa Ta'ala حرام ካደረገብን ነገር ብቻ ሳይሆን በሌላ ወራት በእኛ ላይ እርም ከሆኑ ነገሮችም ጭምር ነው። ይህ የጾምን አጅር እጅግ ከፍ እንዲልና እንዲበዛ አድርጎታል። ይህንን ካወቅን ዘንድ በዚህ ጾም ወር ምን ተጠቅመናል? በምንስ ደረጃ ላይ ነው ያለነው? ወደፊት ስለመቀየርኛ ሐሳብ እናቅዳለን። እንዲሁም የቀሰምናቸው ተግባራዊ ትምህርቶች አሉ። ስብዕናችን ላይ የመጣ ለውጥ አለ። ባህሪያችን ታንጿል። እነዚህ ሁላችንም ራሳችንን ልንጠይቃቸው የሚገቡ ጥያቄዎች ናቸው። የመጀመሪያው ትምህርት ተቅዋላህ ዐዘ ወጀል አላህ Subhanahu Wa Ta'ala ከዚህ ጾም በስተጀርባ የሚፈልገው ዋናው ትልቁ ዓላማና ግብ ተቅዋ ነው። በዚህም የተነሳ ምን አላህ Subhanahu Wa Ta'ala يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون
እናንተ እምነት ሰዎች ከእናንተ በፊት የነበሩ ሰዎች ላይ እንደተደነገገ ሁሉ በእናንተም ላይ ጾም ተደነገገ። ምንድነው ምክንያቱ? ዋናው መድረሻውና ዓላማው ለዓለኩም ተተቁን አላህ ስብሓነሁ ወተዓላ እንድትፈሩት ተቅዋ ነው። ይህ ከጾም ብቻ የሚፈለገው ዓላማ ከሱ በስተጀርባ የሚመጣው ውጤት አይደለም። ማለት ከጾም ብቻ አይደለም ይህ የሚፈለገው፣ ከሌሎችም የዒባዳ ዘርፎች ነው። አላህ ስብሓነሁ ወተዓላ እርድን ወይም ለአላህ ብለን የምንሰዋውን እንስሳ አስመልክቶ ምን ይለናል? ለን የናለ አላህ ልሑሙሃ ወላ ዲማኡሃ ወላኪን የናሉሁ ተቅዋ ሚንኩም። እናንተ ለአላህ ስብሓነሁ ወተዓላ ብላችሁ ብታርዱ ስጋው ወይ ደሙ አላህ ዘንድ አይደርስም፣ አላህን አያገኘውም። ግን ከእናንተ ወደ አላህ የሚወጣው የሚፈለገው ዋና ቁም ነገሩ ምንድን ነው? ወላኪን የናሉሁ ተቅዋ ሚንኩም፣ የልባችሁ ፍራቻ ነው የሚፈለገው። ትልቁ በልባችን ውስጥ ለአላህ ስብሓነሁ ወተዓላ ያለን አክብሮት፣ የሱን ትእዛዝ ለማክበር ያለን እውነተኛ ፍላጎትና ውዴታ ይህ ነው ትልቁ ቁም ነገር። ይህ አንድ ምሳሌ ነው። ግን ጥቅል በሆነ መልኩ ከየትኛውም የዒባዳ ዘርፍ ከየትኛውም አምልኮ የሚፈለግብን ትልቁ ቁም ነገር ይህ ነው፣ ፍሬውም ይህ ነው። ለዚህ ነው አላህ ስብሓነሁ ወተዓላ ምን ይላል? ያ አዩሃ ናሱ ዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዓለኩም ተተቁን። ዕቡዱ ረበኩም አላህ ስብሓነሁ ወተዓላ ጌታችሁን ተገዙ አምልኩ ካለ በኋላ የሱን ፍሬ የሚፈለግበትን ግብና ዓላማ ምን አደረገው? ተቅዋ። ታዲያ ተቅዋ ጥቅል በሆነ መልኩ ያዘለው መልእክት ምንድን ነው? ተቅዋን በቃል ደረጃ ይህ ነው ትርጉሙ፣ ከዚያ ደግሞ በቁርአንና በሐዲስ የሚፈለግበት ይህ ነው ብለን ማብራሪያዎች ከመስጠት ይልቅ አንዳንድ ሰለፎች ተቅዋን አስመልክቶ የተናገሩትን ንግግር መናገሩ በቂያችን ነው። ሩዊያ عن أبي هريرة وأبي بن كعب وغيرهما። እነዚህ ሁለት ሰሃቦች ሌሎችም ሰለፎች ያሉት ንግግር ነው። ስለ ተቅዋ ሲጠየቁ ምንድን ነው የሚል ጥያቄ ሲቀርብላቸው ተቅዋ ማለት አሉ አንተ እሾሃማ በሆነ መሬት ላይ ወይም መንገድ ላይ ሄደህ አታውቅም የሚል ጥያቄ ለጥያቄው ያቀረቡለት። አሁን አለ ምን አደረግክ አሉት። እሾሃማ በሆነ መንገድ ላይ ባዶ እግራችንን ስንጓዝ ምንድን ነው የምናደርገው? እኛ እንጠነቀቃለን። በጣም በጥንቃቄ እያየን የምንረግጥበትን ቦታ እያስተዋለን ነው የምንንቀሳቀሰው። እንደዚህ አደረግኩ አላቸው። እኛ እንደምንለው ተጠነቀቅኩኝ አለ። ተቅዋ ማለት ይሄ ነው አሉ። የአላህ ስብሓነሁ ወተዓላ ህግጋት ላለመጣስ መጠንቀቅ፣ ከሱ መንገድ ላለመውጣት እንደዚሁ ደግሞ ጥረት ማድረግ፣ የሱን ደግሞ ክልከላዎች ላለመዳፈር ራስን መቆጠብ። ይህ ነው ተቅዋ። የተቅዋም ውጤት ይሁም ነው። ይህንን ማዕና ይዞ ብለን ሙዕተዝ ምን ይላል? خل الذنوب صغيرها وكبيرها ذات الدقى واصنع كماش فوق أرض الشوك يحذر ما يرى لا تحقرن صغيرة إن الجبال من الحصى. ትልቁንም ትንሹንም ወንጀል ተጠንቀቅ ተው ይላል። ይህ ነው ተቅዋ ማለት። እሾሃማ በሆነ መንገድ ላይ እንደሚሄድ ሰው ተጠንቀቅ ይላል። በዚህ መልኩ መሆን አለበት የአላህ ስብሓነሁ ወተዓላ አምልኮ የምታከናውነው። ትናንሽ ወንጀሎችን ደግሞ አትናቅ። ለምን? ትልቁ ተራራ እኮ የተገነባው ከትናንሽ ጠጠሮች ነው። ይሄ የምናየው ትልቁ ተራራ እኮ አፈሩ፣ ድንጋዩ፣ ጠጠሩ ባይሰባሰብ ኖሮ ተራራ ያደርገውም ነበር። ወንጀሎችም እንደዚሁ ተሰባስበው ተራራ ሊያክሉ ይችላል። እና ተጠንቀቅ ይላል። አብዱላህ ብን መስዑድ ረዲየላሁ ዐንሁ ኢተቁላህ ሐቀ ቱቃቲህ የሚለውን የቁርአን አንቀጽ ሲያብራራ ምን አለ? አተቅዋ አን ዩጣዕ አላሁ ፈላ ዩዕሳ ወአን ዩዝከረ ፈላ ዩንሳ ወአን ዩሽከር ፈላ ዩክፈር። አላህ ስብሓነሁ ወተዓላ መታዘዝ፣ የእሱን ትእዛዝ ደግሞ አለመጣስ፣ እሱን ማስታወስና አለመርሳት፣ እሱን ማመስገንና አለመካድ። ይህ ነው ተቅዋ ማለት ይላሉ። ነገር ግን የአላህ ስብሓነሁ ወተዓላ ትእዛዝን እየጣሱ ሌሎች መልካም ስራዎችን ትርፍ የሆኑትን የአምልኮ ዘርፎችን ማከናወንና እነሱ ላይ መበርታት ይህ ከተቅዋ አይቆጠርም። ብዙ ሰዎች ይታለላሉ። በረመዳን ውስጥ የአላህ ስብሓነሁ ወተዓላ ህግጋት ለመፈጸም የተሯሯጡ ይመስላቸዋል። ነገር ግን እጅግ ትኩረት የሚያደርጉት ትርፍ የሆኑ ስራዎች ላይ ነው። ግዴታ የሆኑ የሰላት አይነቶች አሉ። ፈጅር ሰላት ላይ መስጂድ ብትመለከት ተራዊህ ከሚሰግደው ሰው ይልቅ በጣም አንሶ ተመናምኖ ታገኛለህ። ግን የትኛው ነው ግዴታ? የትኛው ነው የበለጠ ወደ አላህ የሚያቀርበን? ወማ ተቀረበ ኢለየ ዓብዲ ቢሸይኢን አሐበ ኢለየ ሚማ እፍተረድቱ ዐለይህ ከማ ዐንደ አልቡኻሪ ሚን ሐዲስ አቢ ሁረይራ عن النبي صلى الله عليه وسلم فيما يرويه عن ربه. እኔ ግዴታ ካደረኩበት ነገር የበለጠ ከዚህ ነገር በበለጠ ወደ እኔ ሊቀርብበት የሚችል ነገር የለም ይላል አላህ Subhanahu Wa Ta'ala። ይህ ነው ወደ አላህ Subhanahu Wa Ta'ala ይበልጥ የሚያቀርበን። ተቅዋ የሚባለው ይህ ነው። አላህ Subhanahu Wa Ta'ala ግዴታ ያደረገውን ነገር መፈጸም፣ እሱ ደግሞ ሐራም ያደረጋቸውን የከለከላቸውን ነገሮች ሙሉ ለሙሉ መራቅ። ይህ ነው የተቅዋ መሰረቱም መነሻውም ማለቂያውም። በዚህ የተነሳ ዑመር ኢብኑ አብዱል አዚዝ ምን ይላል ረሂመሁላህ?
ليس تقوى الله عز وجل بصيام النهار ولا بقيام الليل والتخليط فيما بين ذلك ولكن تقوى الله ترك ما حرم الله وأداء ما افترض الله فمن رزق بعد ذلك إلى خير أو فمن رزق بعد ذلك خيرا فهو خير إلى خير تقوى مالت الله سبحانه وتعالى مفرات مالت لليت يقوموا يادروا صلاة كذابوا هلا دمو كان يصوموا يوالوا ከዛ መቀላቀል አይደለም ምንድነው መቀላቀል አይደለም ያለው እዚህ ላይ የፈለገበት ነገር ወንጀል መቀላቀል አይደለም ማለት ነው ወይ አላህ Subhanahu Wa Ta'ala ግዴታ ያደረገው ነገር መተው አይደለም ግዴታ ያደረገው ነገር በመተው ወይ ደግሞ ሐራም ያደረገው ነገር በመስራት እነዚህን መልካም ነገሮች ከእንደዚህ አይነት ነገር ጋር መቀላቀል አይደለም እውነተኛ ተቅዋ ማለት ምንድነው አላህ ሐራም ያደረገውን ነገር እሱ ግዴታ ያደረገውን ነገር ሐራም ያደረገውን ነገር መስራት ግዴታ ያደረገው ሐራም ያደረገውን ነገር መተውና አላህ በእኛ ላይ ግድ እንሰራ ያዘዘንን ነገር መፈጸም ይህ ነው ተቅዋ ይላል تكل بهنا ملكو تقوى من دنو يميل نجر كقرب لن أن تجعل بينك وبين الله عز وجل وقاية تقيك عذابه بانتنا بالله سبحانه وتعالى كتات مكاكل يا الله كتات يميادنه النجر مادرك إذا مو خير نجر مسرات متفو نجر متى تكل بهنا ملكو يتقوى ملكتهني مثلا في اليوم نقلت كلها جنا جن تقوى أسمل كتو كرمضان قال أيايزن سن ملكته من أين تمرتنا من نصته لبها درجو الله سبحانه وتعالى بزيه وروست مجزات مالت كمجب كمتأتنا ሌሎች ጾምን ያበላሻሉ ተብሎ ከሚነገሩ ነገሮች ብቻ በመቆጠብ አይደለም በዚህም የተነሳ የአላህ መልእክተኛ በዚህ ወር ውስጥ ተግባራዊና የማይረሳ ትምህርት ሲያስጨብጡን ብዙ ምክሮችን መከሩ ለምሳሌ ነው የአላህ መልእክተኛ كما في الصحيح من حديث أبي هريرة من لم يدع قول الزور والعمل به والجهل فليس لله حاجة في أن يدع طعامه وشرابه መጥፎ ንግግርን ያልተወ قول الزور እዚህ ላይ የሚፈለግበት የውሸት ምስክርነት ቃል ብቻ አይደለም ማንኛውም حرام የሆኑ ንግግሮች እዚህ ውስጥ ይካተታሉ ይሄንን ያልተወ በዚህ መስራትም እንደዚሁ ያልተወ በንግግርም ይሁን በተግባር ሞኝነትና ደግሞ መሀይምነትን ያልተወ የመሀይማን ተግባር ከራሱ ያላላቀቀ ሰው ይህ ሰው ራሱን ከምግብና ከመጠጥ መቆጠቡ የአላህ Subhanahu Wa Ta'ala ጉዳዩ አይደለም ያሉ የአላህ መልእክተኛ ለምንድነው ጉዳዩ ያልሆነው አሁን ካሳለፍነው ትምህርት መረዳት እንችላለን ለምን ጾም ዋና የተፈለገበት ውስጡ ያለው አስኳሉ ምንድነው ተቅዋ ተቅዋ ከሌለ መደረሻው ቢኖር መድረሻው ወይም ጋያው አላማው ስላልተሳካ ምንም ጥቅም የለውም ማለት ነው ለተፈለገበት አላማ አልዋለም ይሄ ጾም በዚህ የተነሳ ረሱል ሰለላሁ ዐለይሂ ወሰለም فليس لله حاجة في أن يضع طعامه وشرابه ግን ይህንን ነገር ያሟላ ሰው በጾም ወር ራሱን አስተካክሎ ባህሪውን አንጾ አላህ حرام ያደረገበትን ነገር የተወ ይህ ሰው ጾሙ በዒድ الفطر ቀን አይደለም የሚያበቃ ልብ አድርጉ አላህ Subhanahu Wa Ta'ala ሌላ ጊዜ የፈቀደለትን ነገር እንደ ምግብና እንደ መጠጥ ያሉ ነገሮችን የተወ ሰው ለአላህ ብሎ ይሄንን የሚያምረውን ነገር የተወ ሰው አላህ Subhanahu Wa Ta'ala በየትኛውም ወቅትና ጊዜ حرام ያደረጋቸውን ከባባድ ወንጀሎችን መተው የሚደንቅ አይሆንም ግን ነገሮች ዛሬ በተቃራኒ ነው ይሄ በጣም የሚያሳዝን ነገር ስለዚህ በዚህ መልኩ ይሄ ጾም ትምህርት ሰጥቶት ፍሬውን አግኝቶ ስብዕና የተስተካከለ ሰው ይሄ ሰው ጾሙ የሚያበቃው ቀደም እንዳልኳችሁ ዒድ አልፈጥር ቀን ብቻ አይደለም ከዚህ ዱንያ በሞት ሲላቀቅ ወደ አኺራ ሲጓዝ ያኔ ነው ጾሙ የሚያበቃው ዱንያ ላይ በአጠቃላይ የሚያሳልፈው ህይወት በአጠቃላይ ጾም ነውና ማለት ነው እሱ የሚያፈጥረው መቼ ነው عندما يقال له كلوا واشربوا هنيئا بما أسلفتم في الأيام الخالية بلو تدو يعني بسلفاتشواتشو كانت عندنا علماء جزين آية تفسير سياس كمتون قالوا بما أسلفتم في الأيام الخالية مالت أيام الصوم مالتنا يعني خالية من الطعام والشراب كما قبلنا كما تت بادو يهونوا كانت الفوال በዚህ የተነሳ ዛሬ የፈለጋችሁትን ብሉ የፈለጋችሁትን ጠጡ ብሎ በአእምሮአችን ውል ሊል የማይችል ታላቅ መስተንግዶ ይቀርብላቸዋል ለምን ዱንያ ላይ ጾመኞች ስለነበሩ በአጠቃላይ ዱንያቸው اذا ما المرء صام عن الخطايا فكل شهوره شهر الصيام ከኃጢአት ራስን ከቆጠብ ሁሉ ጊዜ ጾመኛ ነህ አንተ በዚህ ያገላለጽ መሰረት በረመዳን ብቻ አይደለም የምታፈጥረው ደግሞ መቼ ነው ዒድ الفطر አይደለም የዛኔ ሌላ ዒድ الفطر ይጠብቅሃል በጀነት ውስጥ ማለት ነው فصم يومك الأدنى لعلك في غد تفوز بعيد الفطر والناس صوموا زاري صومنا نجا
ሰዎች ጾመኛ ሆኖ በሚቸገሩበት ቀን ጾመኛ የሚሆኑት ከምግብ አይደለም አኺራ ላይ ከሐሰናት ነው የዛን ቀን አንተ ተፉዙ በዒድ الفطر ትልቅ መስተንግዶ ይጠብቃል ያኔ በአለህ ይሆንልሃል ማለት ነው በዚህም የተነሳ የአላህ መልእክተኛ ምን አሉ للصائم فرحتان يفرحهما كما في الصحيح من حديث ابي هريره ጾመኛ ሁለት ደስታዎች አሉት አሉ የመጀመሪያው ደስታ فرحة عند فطره በሚያፈጥርበት ጊዜ ይደሰታል ከተከለከለው ነገር ጋር ሲገናኝ حرام የሆነበት ነገር ለተወሰነ ሰዓት ሲፈቀድለት ነፍሱ ሳስታለትና በጣም ጓጉታለት የነበረውን ምግብ ሲያገኝ ይደሰታል ማንንም ሰው ይሄ ሰብአዊ የሆነ ባህሪ ነው የማንንም ሰው ግን አሁን እንደሚደሰተው ሁሉ የሚደሰትበት ሌላ ቀን ደግሞ አለ ሁለት ደስታ አይደለም ያለው የመጀመሪያው ይሄ ነው ሁለተኛው ደግሞ فرحة عند لقاء ربه الله سبحانه وتعالى ደግሞ ሲያገኝ የዛኔ ይደሰታል ያለ የአላህ መልእክተኛ ከዚህ ታዲያ ትልቁም ነገር አንወስድም ራሳችንን حرام ከሆኑ ነገሮች ቆጥበን እንደምንም ታግሰን የሆኑ ሰዓታት ሲደርሱ ተደስተን እንደምናፈጥረው ለምን በዱንያ ውስጥ እስካለን ድረስ አላህ ከከለከለን ነገር ራሳችንን ቆጥበን በጾም አሳልፈን በቀድሞ ማዕና መሰረት የዛኔ አኺራ ላይ ለምን በጥሩ መስተንግዶ አናፈጥር فاعتبروا يا أولي الأبصار